በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባለፈው ሳምንት ስለ ፍጻሜው ዘመን ታሪክ ከነቢዩ ኤልያስ ቅንዓት ተነስተን ብዙ ሐሳቦችን አንሸራሽረናል። በእነዛ ሐሳቦች ውስጥ እግዚአብሔር አምላካችን ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ዘመን ድረስ እንዲሁም ከዓመተ ምሕረት መጀመሪያው ከኢየሱስ ክርስቶስ ልደት ጀምሮ አሁን እኛ እስካለንበት ዘመን ድረስ ስለ ፍጻሜው ዘመን የተነገሩ ትንቢቶችን እያነሳን ተወያይተናል። ያም ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አስተምህሮ መሰረት በመጽሐፍ ቅዱስ ውስጥ የተነገሩ የፍጻሜው ዘመን ትንቢቶች ጥቅሶችን እያወጣን ከነቢዩ ኤልያስ ታሪክ ጋር እያገናኘን ነቢዩ ኤልያስ ማን ነው? ምን አደረገ? ለምንስ እሱ እንዲነሳ ተፈለገ? በመጨረሻው ፍጻሜ ዘመን ላይስ ምንድነው የሱ አስተዋጽኦ የሚለውን ነገር ጠቅልለን ለማየት ሞክረናል። በተከታታይ ትምህርቶች ውስጥ ማለት ነው። አሁን በመጨረሻው ዛሬ የምንማማረው ደግሞ እግዚአብሔር እስከፈቀደ ክፍለ ጊዜ ድረስ በአንድ ክፍለ ጊዜም በሁለት ክፍለ ጊዜም ሊጠናቀቅ ይችላል። እስከዛው ጊዜ ድረስ ግን ኢትዮጵያ ላይ ይነግሳል ስለተባለው ስለ ንጉሱ ቴዎድሮስ ገና ለወደፊቱ ይመጣል ተብሎ ስለሚጠበቀው በትክክልም እንደ ታሪክ ወይም እንደ ተረት የሚነገር ሳይሆን በአባቶቻችን የገድላት መጽሐፍ ላይ በደንብ በሰፊው እንደተጠቀሰው ማለት ነው። እሱን እያነሳን ቴዎድሮስ በእውነት ኢትዮጵያ ላይ ይነግሳል ወይስ አልፏል ብለን እንወያይበታለን። ብዙዎቻችን የቴዎድሮስ ስም ሲነሳ ትዝ የሚለን የቋራው ቴዎድሮስ ነው። የቋራው ቴዎድሮስ ካሳ ይባላል። ሁለት ቴዎድሮስ እንዳለ አድርጋችሁ እንድታስቡ ትፈልጋለሁ። አንደኛው ሰማዕቱ ቴዎድሮስ ነው። ሁለተኛው ደግሞ ንጉሱ ቴዎድሮስ ነው። በቴዎድሮስ ስም የሚጠሩ ሌሎች ብዙ አሉ። በቅድስናም በዓለማዊ ጀብድም የሚታወቁ ብዙ አሉ። ይህ የኛ አገሩ በጎንደር አገር የተነሳው የቋራው ካሳ ኃይሉና ካሳ መርጫ የሚባሉ ሁለት ንጉሶች ተነስተዋል። ዮሐንስ እና ቴዎድሮስ ማለት ናቸው። ይህ የቋራው ካሳ የሚባለው እኔ ነኝ ትንቢት የተነገረለት ቴዎድሮስ ብሎ ነው በቴዎድሮስ ስም የተነሳው እንጂ ስሙ ካሳ ነው። ከቋራ ከምትባል ሀገር ተነሳ። በጎንደር ላይ ኢትዮጵያን አንድ አደርጋለሁ ብሎ እንደራሴዎችን ሾሞ በብዙ ክፍለ ሀገሮች ውስጥ የራሱን እንደራሴዎች ሾሞ ሲያስተዳድር የኖረ ንጉስ ነው። ለ13 ዓመት ያክል ኢትዮጵያን በኃይል ሲያስተዳድር ነበረ። አሁን የምንነጋገረው ግን ስለዚህኛው ቴዎድሮስ ሳይሆን ስለዛኛው ቴዎድሮስ ነው። ያኛው ቴዎድሮስ ማለት አሁን ከፊታችን ይመጣል ተብሎ የሚጠበቀው በሱ ስም ሊመጡ ያሰቡ ብዙ ሰዎች የተመኙለት እኔ ነኝ ብለው ተመኝተውለትም የነበረ ሲመጣም ብዙ ነገሮች ተመቻችተው የሚጠብቁት እሱም በዛ ባልታሰበ ጊዜ ውስጥ መጥቶ ንግስናውን አመቻችቶ ኢትዮጵያን ብቻ ሳይሆን ዓለምን በሙሉ አንድ አድርጎ በእውነት በጥበብና በፍርሃት የሚገዛ እግዚአብሔርን ለዓለም የሚያስተዋውቅ ንጉስ እንደሆነ በብዙ ገድላቶቻችን ውስጥ እንደተጻፈ አሁን እናያለን ማለት ነው። ብዙዎቻችን በአፈ ታሪክ የምናውቀው ይመስለናል። ወይም ደግሞ በታሪክ በአፍ ብቻ እየተነገረ ይመጣና የትኛው መጽሐፍ ላይ እንዳለ ግን በደንብ አላገኘነው ይሆናል። አሁን እሱን የምናየው በአባቶቻችን መጽሐፍት ውስጥ ለምሳሌ በመጽሐፈ ኪዳን ላይ ስለ ፍጻሜው ዘመን ተጽፏል።
በድርሳነ ኡራኤል የጥቅምት ወር ላይ ስለ ፍጻሜው ዘመንና ስለ ቴዎድሮስ ተጽፏል። በራእይ ሲኖዳ ወይንም በአባታችን በአቡነ ሲኖዳ ተጽፏል። በፍካሬ ኢየሱስ ላይ ተጽፏል። እንዲሁም በገድለ ፊቅጦር ላይ እንዲሁም በመጨረሻው በብሉይ ኪዳን ነብይ በሆነች በጣም ብዙ ራእዮችን በመተርጎምና እግዚአብሔር ብዙ ጥበባትን ገልጦላታል ተብላ በምትነገረው በነብይት ሳቤላ ራእየ ሳቤላ በሚባለው መጽሐፍ ላይ በደንብ ተጽፏል። ይህን መጽሐፍ ለመጀመሪያ ጊዜ ወደ ግዕዝ የተተረጎመልኝ እኔ እስከማውቀው ድረስ መጋቢ ሐዲስ ሮዳስ ናቸው። ብዙ ስለ ቴዎድሮስ እንዳውቅ ሞክሬ የተለያዩ መጽሐፍቶችን ለማገላበጥ ሞክሬ ነበረ። ግን የበለጠ ሆኖ አንድ ወዳጄ የመጋቢ ሐዲስ ሮዳስ ታደሰን መጽሐፍ ስለሰጠኝ በሰፊው ተብራርቶ ያገኘሁት በዛ ላይ ስለሆነ ያንን መነሻ አድርገን ሁላችንም ገላቶቹ ውስጥ ያሉትን ድርሳነ ኡራኤል ውስጥ ያለውንና የተለያዩ መጽሐፍቶቻችን ውስጥ ያሉትን ታሪኮች እያነሳን እንወያያለን። መልካም የመገለጥ ሰዓት ይሆንልን። አሁን የምንነጋገረው በመጽሐፍ ቅዱስ ውስጥ የተጻፉትን የቴዎድሮስን ታሪክ አይደለም። እንዳው እንደነገርኳችሁ በሌላ መጽሐፍቶቻችን ውስጥ የተነገሩትን የቴዎድሮስን ታሪክ ነው። ቴዎድሮስ እንደሚመጣ አባቶቻችን ብቻ ናቸው በራእይ የተመለከቱት። ኢትዮጵያን የሚገዛ በኢትዮጵያ ላይ ንግስናውን አስቀምጦ ዓለምን የሚያስተዳድር አሁን አሜሪካን ዓለምን እያስተዳደርኩ ነው ብላ ከምታስበው 10 እጅ ጥፍ ሆኖ ተቀባይነትን የሚያገኝ በኃይል ብቻ ሳይሆን በፍቅር የሚገዛ አንዲት ሃይማኖትን የሚሰብክ ከሱ ጋርም ሆነው የሚያገለግሉ ካህናቶችና ጳጳሳት ሐቀኝነታቸው የሚመሰከርላቸው አባቶች ሆነው እንደሚገለጡ ተጽፎልናል። በአባ እንጦንስ ራእይ ላይ ወይንም በፊልክስዩስ መጽሐፍ በመጽሐፈ መነኮሳት መቅድሙ ላይም ይህንን ነገር በሰፊው ተጽፎ እናገኘዋለን። አሁን ሁላችንም ግን በደንብ እንዲገባን የምፈልገው አንድ ነገር አለ። ይሄ ቀልድ አይደለም። ይሄ የምር ነው። አሁን የምነግራችሁ ታሪክ ወሳኝ ታሪክ ነው። የአባቶቻችንን ታሪክ ካልናቅነው በስተቀር ታሪኩን እንደቀላል አናየውም። ሁላችንም ጆሮአችንን ሰጥተን ዘመናችንን ዋጅተን ህሊናችንን አንቅተን የምንጠብቀው ነገር መሆን አለበት። እንደ ቀልድ ይነሳል ይባላል እያልን የምናስበው ነገር አይደለም። ወሳኝ ነገር በጣም ትልቅ ነገር ነው። ከዛ በተረፈ ደግሞ ውስጣችን ተነሳስቶ ተነቃንቀን መልእክቱን በደንብ አስተውለን በጸሎት ኃይል ልንጠይቅ ይገባል። እውነት እግዚአብሔር ሆይ አገራችንን በእንደዚህ አይነት ንጉስ ታስተዳድራታለህን? እውነት ይህንን የመሰለ ንጉስ በኢትዮጵያ ላይ ነግሶ ዓለምን የሚያንቀጠቅጥ ዘመን ይመጣልን? እያልን በጸሎታችን መጠየቅ አለብን። ጸሎታችን ከራሳችን ህሊና ወጥቶ ለቤተሰባችን ከዛ ከቤተሰባችን ደግሞ ወጥቶ ለማን ሊያገዝ ይገባል? ለሀገር፣ ለዓለም፣ ለህዝቡ ሊቆም ይገባል። ህዝብ የአዳም ፍጥረት ነው፣ ሰው በሙሉ ማለት ነው። ይሄ አድማኤላውያን የምንባልበት መጠሪያ ስማችን ነው። አድማኤል አዳም ማለት አንድ በመቶኛ በነገድ በኩል የገባ በጎዶሎ በኩል የተፈጠረ ፍጥረት ነው። ስለዚህ አንድ ነገድ ነው። ልክ ኪሩቤል ሱራፌል ተብሎ በነገድ እንደሚጠሩት አድማኤል ተብለን እኛ አንድ ነገድ ነን፣ መቶኛ ነገድ ነን፣ ሞልተናል ማለት ነው። ስለዚህ እኛ ደግሞ አስተዋዮች ነን። መላእክት የተፈጠሩት እኛን ለማገልገል ነው። ስነ ፍጥረት የተፈጠረው እኛን ለማገልገል ነው። መንግስተ ሰማያት፣ ሰማያዊት ኢየሩሳሌም፣ ሰማይ ውዱድ ምንም ነገር ይባል የተፈጠረው ለኛ ነው። እመቤታችን ቅድስት ድንግል ማርያም ራሷ ዓለም ከመፈጠሩ በፊት በስላሴ ሕሊና ታስባ ትኖር ነበር የተባለው ለሰው ልጅ እናትነት ነው። ስለዚህ በምድር ላይ ማንኛውም ነገር ለሰው ልጅ ክብር ተብሎ የተፈጠረ እግዚአብሔር ራሱ በባህሪው የሚመሰገን የነበረ አምላክ ስለሆነ እኛ ተፈጠርንም አልተፈጠርንም እሱ ምንም የሚጎልበት ነገር የለም። ስለዚህ ምንም ነገር
ይሆናል ተብሎ ቢከሰት ለሰው ልጆች ክብር የሚጨምር ጸጋን የሚጨምር ከእግዚአብሔር የባህሪ ልጅ ከኢየሱስ ክርስቶስ ሥጋና ደም ተካፍለን በጸጋ ልጆች የምንሆንበት ትልቅ ክብር እንጂ ሌላ ምንም የሚመጣ ነገር የለም። ስለዚህ እንደ ተረትና እንደ ታሪክ አይተን ስቀን የምናልፈው ነገር አይደለም ማለት ነው። የህይወታችን ትልቁ ክፍል ነው ማለት ነው። መጠንቀቅ አለብን። ስለ ፍጻሜው ዘመን ስናነሳ የሚነሳ ንጉስ ነው ብያችኋለሁ። በፍጻሜው ዘመን ደግሞ ምን አይነት ሐሳዊ መሲህ እንደሚነሳ አንድ ጥቅስ ልንገራችሁና ያው ከባለፈው ትምህርት የቀጠለ ስለሆነ በአንድ ጥቅስ ብቻ ወደ ዛሬው ትምህርት እንገባለን። በሁለተኛው ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ 12 ድረስ ያለውን እንመልከተው። ቅዱስ ጳውሎስ ስለ ሐሳዊ መሲህ ወይም ስለ ፍጻሜው ዘመን ውሸተኛ ነብይ የተናገረውን ነገርና ህዝቡን እንዴት አድርጎ እንደሚያስት ህዝቡም መረጋጋት እንዳለበት ከዚህ ከሐሰተኛ ነብይ ወይንም ሐሰተኛ ነቢያቶች ከሚቀበሉት አቀባበል ከሚያደርጉለት ከአውሬው ዘመን እንዴት መትረፍ እንዳለብን ሲመክረን እንዲህ ይላል። የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸው መንገድ እንዳያስታችሁ ክህደቱ አስቀድሞ ሳይመጣና የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚው እርሱ ነው። በዚያም ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍርድ ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኛም ድንቆች በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህም ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የሐሰትን አሰራር ይልክባቸዋል ይላል። ይህ እንግዲህ ስለ ፍጻሜው ዘመን የሚያወራ ድንቅ ታሪክ ነው። ለቅዱስ ጳውሎስ በራእይ ታይቶት የተናገረው ነው ማለት ነው። ይህ በራእይ የታየው ታሪክ እውነተኛ ታሪክ ነው። አንዳንድ ጊዜ ታሪክ የኋላን ብቻ የሚተርክ ይመስለናል። ታሪክ ማለት ግን ራእይም ታሪክ ሆኖ ከፊት የሚመጣውን ነገር አንብበ ነው ተተርኮልን ወይንም ደግሞ ተነግሮን በትውፊት አምነን የምንቀበለውና የምንጠብቀው ትምህርት አለ። ቅዱስ ጳውሎስ ራሱ ለአእምሮ የሚጠቅሙ ለመመለስና ለመገሰጽ ለመታረም የሚጠቅሙ መጽሐፍቶችን አንብቡ ብሎ እንደተናገረው እኛም ደግሞ ከመጽሐፍ ቅዱስ ውስጥ ያሉትን እንዳሉ እንደተቀበልን እንዲሁም ከአባቶቻችን ድርሳንና ገድል ላይ ደግሞ ልክ የፍጻሜው ዘመን ላይ ሲደርስ ዓለም በሙሉ ሃይማኖት በማጣት ሰላም በማጣት የተለያዩ ነገሮችን ለነፍስና ለስጋ የሚያስፈልገው ነገር በማጣት ሲታወቅ የኢትዮጵያ ሕዝብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰላም ግን ጸንቶ እንደሚኖር አውሬውንም አምኖ እንደማይክድ ትውልድ ሁሉ ብፅዕት ይሉኛል በሚለው በማርያም ቃል መሰረት ቤተክርስቲያንም ይህንን ቃል ታስተምራለች። ትውልድ ሁሉ ብፅዕት ይሉኛል የሚለውን ስም ለቤተክርስቲያን እንሰጠዋለን። ቤተክርስቲያን ራሷ ይህን ቃል ትናገራለች። እመቤታችን የክርስቶስ ማደሪያ እንደሆነች ሁሉ ቤተክርስቲያንም የእግዚአብሔር ሥጋና ደም ወይም የክርስቶስ የእግዚአብሔር ወልድ ሥጋና ደም የሚሰዋባት በቅዳሴ አማናዊ የሚሆንበት ቦታ ስለሆነ ትውልድ ሁሉ ትላለች ቤተክርስቲያን። ትውልድ የተባለው በ40ና በ80 ቀን የሥላሴን ልጅነት ያገኘ በሙሉ ቤተክርስቲያንን ብፅዕት ይላታል። ብፅዕት ማለት አንቺ በየትኛውም ቤተክርስቲያን ውስጥ የማትገኚ የማትነጻጸሪ እንደ ድርጅት የማትቆጠሪ
በሰማያዊት ኢየሩሳሌም አምሳል የተሰራሽ ብፅዕት ነሽ። የበቁ አባቶች የተገኙብሽ የበቃሽ ነሽ። ድንጋይ ብቻ አይደለሽም፣ በድንጋይ ውስጥ ብዙ ምስጢር ያለብሽ ነሽ። ታቦት ብቻ አይደለሽም፣ ጽላት አለብሽ። አፈር ብቻ አይደለሽም፣ ኃይል ያለበት እምነት ነሽ እያልን ብፅዕትነቷን እንናገራለን። በማቴዎስ ወንጌል ምዕራፍ 24 ከቁጥር 14 ላይ ያለውን አባቶቻችን ሲተረጉሙት እንዲህ ብለው ነበር የጻፉልን። ከቁጥር 14 ላይ ያለውን ይህም የመንግስት ወንጌል በዓለም ሁሉ ይሰበካል የሚለውን ገጸ ንባብ ሲተረጉሙት ታሪክ አንስተው ነው የተረጎሙት። ይህንን ታሪክ ደግሞ ከገድላትና ከአባቶቻችን መጽሐፍቶች ላይ አምጥተው እሙን እንደሆነ ወይም የተረጋገጠን እውነተኛ ነገር እንደሆነ አድርገው ተርጉመውልናል። እሱን ላንብብላችሁ። ስለ ቴዎድሮስ ማለት ነው። በሀገራችን ቴዎድሮስ፣ በሀገራቸው ደግሞ ዮሐንስ የሚባል ይነግሳል፣ ይነሳል። የኛም ሄዶ ያም ደግሞ መጥቶ በእስክንድርያ 3 ቀን ይዋጋሉ። አራቱም ሊቃነ ጳጳሳት የክርስቲያን ደም ለምን ይፈሳል? መስዋዕት ሰውተው በመስዋዕቱ ምልክት የታየለት ሃይማኖትን ያጽና ይሏቸዋል። ይኸውም በያሉበት መስዋዕት ያቀርባሉ። የእስክንድርያ ሊቀ ጳጳስ በሰዋው መስዋዕት ላይ አነ ውእቱ ክርስቶስ ብሎ በርግብ አምሳል ወርዶ ክርስቶስ ይመሰክራል። ከዚህ በኋላ ወልድ ዋህድ በማለት በሃይማኖት አንድ ይሆናሉ፣ በግቢ ይገናኛሉ። እንደዚህ የሚል ከምን አለ ቢሉ ከገድለ ፊቅጦር እንዲሁም ከራእየ ሲኖዳ ይላል። በትርጓሜ ወንጌል በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ማለት ነው። አሁን እንግዲህ ከዚህ ቃል ስንነሳ ቴዎድሮስ የሚባል በእኛ ሀገር ቴዎድሮስ ስሙ የሆነ በሌላ ሀገር ደግሞ ዮሐንስ ተብሎ ስሙ የተቀየረ የሚጠበቅ አንድ ንጉስ አለ። እሱም የኢትዮጵያ ንጉስ ነው ይለዋል። ይህ ንጉስ ከሃይማኖት አባቶች ጋር ሄዶ መስዋዕትን ያቀርባል። ይሄ መስዋዕት ከመቅረቡ በፊት ግን ጦርነት አለ ማለት ነው። ጦርነቱን እንዲበርድ ደግሞ አራቱ ጳጳሳት ይነሳሉ። ይቆም ይብረድ ይላል። የኦሪየንታል ክርስቲያኖችን ሲናገር ነው። ከኢትዮጵያ ውጭ ያሉትን ኦሪየንታሎች አራቱን ማለት ነው። ይቆም ይላሉ። ጦርነቱን ሊያበርዱ ይሞክራሉ። ከዛ በኋላ መስዋዕቱን ያቅርቡና መስዋዕቱን የተቀበለለት ሃይማኖት ይጽናለት ይላል። ስለዚህ የኢትዮጵያው ጳጳስ ባቀረበው መስዋዕት ላይ አነ ውእቱ ክርስቶስ እኔ ክርስቶስ ነኝ ብሎ ኢየሱስ ክርስቶስ በእውነተኛ ገጹ ይገለጣል። ከዛ በኋላ ሃይማኖት ይጸናል። ሃይማኖት ጸንቶ ህዝቡ በሙሉ በዚች ሃይማኖት ውስጥ ግቢን ይመሰርታል። ጋብቻን ማለት ነው ይመሰርታል ይላል። ያ ጋብቻ ሲል የትዳር ጋብቻ ብቻ አይደለም። በሃይማኖትም ህዝቡ በሙሉ አንድ ግቢ ይሆናል። አንድ መንደር ወይም ደግሞ እኛ ግቢ ብለን የምንጠራው ምናልባት የተከለለ አጥር ነው። አዎ በእርግጥ በድሮ በእናቶቻችን ዘመን የቡዳ ዘሮች ወይም ደግሞ የሌላ አይነት ችግር ያለባቸው ዘሮች እንዳይቀላቀሉባቸው አንድ ግቢ ይሰሩና በጋብቻ ይገናኛሉ። በጋብቻ ተገናኝተናል ሲሉ ግቢ ብለው በግቢ የተገናኘንን ብለው አጥረው ይኖሩ ነበርና ዘር ቆጥረው አባቶቻችንም የሚጋቡት ከእንደዚህ አይነት ነገር ለመዳን ነበር። የማንዘርናት አገሯ የት ነው የሚሉት እኮ ዘረኝነት ኖሮባቸው አይደለም፣ ሌላ አይነት ዝርያ ያለባቸው ሰዎች ስለነበሩ ነው። በእርግጥም እግዚአብሔር የፈጠራቸው ፍጥረታቶች ቢሆኑም ግን ከአጋንንት ጋር ለሀብት፣ ለንብረት፣ ለተለያዩ ግርማ ሞገሶች ብለው ቅጠል በመበጠስ ስር በመማስ ወደው ፈቅዶ የገቡበት የአጋንንት መዋረስ ህይወት ውስጥ ይካተቱና ከዛ በኋላ የሚወልዷቸው ልጆች ወደ ቡዳነት ይቀየራሉ። ራሳቸው ቤተሰቦቻቸውም ወደ ሌላ መናፍስትነት ይቀየራሉ። ከዛ ዝርያቸው አንድ ዝርያ ሲሆን ከነሱ ጋር ላለመቀላቀል ብለው ወደ ሰሜኑ አካባቢ ዘር ቆጥረው የማን ልጅ ነው ከየት ነው የመጣው የት ነው አገሩ ብለው ጠይቀው ጤነኛ የሆነ ትክክለኛ የሰው ዝርያ ሲሆን ጋብቻ ይፈጽማሉ። አሁንም እዚህ የሚለው እንደዛ ነው። ግቢ ይፈጽማሉ የሚለው ሃይማኖት ከጸና በኋላ ነው። ትክክለኛ መስዋዕት ከቀረበ በኋላ ነው። ስለዚህ
ስለ ቴዎድሮስ አንድ ብለናል። ቀጥሎ ያለው ደግሞ ስለ ቴዎድሮስ የሚያወራው የመጽሐፍ ክፍል የአባ ጊዮርጊስ ዘጋስጫ መጽሐፍ ነው። በዚህ መጽሐፍ ላይ በጣም ደስ የሚል ቃል አለ። ይሄ ቃል ምንድነው? ልክ አሁን እንደሰማነው ረቀቅ ብሎ ለአባ ጊዮርጊስ ዘጋስጫ የተገለጠላቸውን እናነባለን ማለት ነው። በመጀመሪያ ግን እንድታስተውሉት የምፈልገው አንድ ታሪክ አለ። ይህ ምንድነው? ዓለም በአራት ትልልቅ ነገስታት ተገዝታ ነበረ። ከነዛ አራት ትልልቅ ነገስታት ውስጥ አሁን በመጨረሻው ላይ ያለችው ሮም ናት። ምንም እንኳን ደግሞ ሮም አገዛዟ ከክርስቶስ ዘመን ጀምሮ እስከ 70 ዓመት ድረስ ቀጥሎ የታፈነ ቢሆንም ውስጡን በሮም አገዛዝ ስም ግን አሁን አሜሪካ ከሮም ተረክባ በእስራኤል በኩል አጠምዝዛ አሁን ታላቂቱን ጋለሞታ ባቢሎንን እንደገና በአዲስ መልክ ያነገሰች ሀገር ሆና እናገኛታለን። ለዚህ ነው የዓለም አብያተ ክርስቲያናት የሮም ቤተክርስቲያን ወይም የካቶሊክ ቤተክርስቲያን ተብሎ ሲነሳ የቫቲካን ጳጳስ ተብሎ የሚተረከው ያንን ታሪክ ለማንሳት ሲፈለግ ነው። አሁንም ምንም አይነት ታሪክ ሲነሳ የሮም ክርስትና ሲነሳ ካቶሊክ ነው በስፋት የሚነገረው። ምክንያቱም ሮም ያበላሸችው የመጽሐፍ ቅዱስ ታሪክ አለ። አበላሽታለች። የክርስቶስን የባህሪ አምላክነት ለሁለት ከፍላ አበላሽታለች። የመጀመሪያዋ ዓለም የተንቀጠቀጠችበት ንጉስ የባቢሎን ንጉስ ነው፣ ናቡከደነጾር። እሱም ባየው ራእይ ህልም ምክንያት ወደ ተለያዩ ነገስታት ተሻግሮበታል በማመጹ። ከዛ ወደ ልጁ የሱ ልጅ ከነገሰ በኋላ ፋርስና ሜዶን ስልጣኑን ተቆናጠውት ነበረ። ፋርስና ሜዶን እንደገና አሁንም በግሪኩ ተሸንፈው የግሪኩ ታላቁ እስክንድር ለ13 ዓመት ያክል ዓለምን አንቀጥቅጦበት ነበረ። ለዚያውም በድግምትና በመተሃት ነው። ከታላቁ እስክንድር ከግሪክ አገዛዝ እንደምንረዳው ምንም እንኳን አጭር ዓመት ቢገዛም ከገዙት ከሌሎቹ ዓመታት ሲታይ በጣም አጭር ነው 13 ዓመት። ግን በ13 ዓመት ውስጥ ቋንቋቸውን በዓለም ላይ አስርጸዋል። በ13 ዓመት ውስጥ ባዕድ አምልኳቸውን ወይም ደግሞ አማልክቶቻቸውን በዓለም ላይ አስርጸዋል። ብዙዎቹ የምናውቃቸው ማልክቶች በሙሉ የግሪክ እንዲሁም መጽሐፍ ቅዱስ ውስጥ አንዳንድ ቋንቋዎች ሲተረጎሙ በግሪክ እንዲህ እየተባለ ይተረጎማል ይባላልና በ13 ዓመት ውስጥ የተፈጠረው የአገዛዝ ስልጣን በታላቁ እስክንድር አማካይነት ያው ጠንቋይ ወይም ደግሞ ታላቁ እስክንድር ተብሎ የተጠራበትም የምትሃት አሰራር አለው። በነ ዚዮስ ዘመን ወይም በተለያዩ የምትሃት ነገስታት ዘመን የተፈጠረ ንጉስ ነው። ከዛ ቀጥሎ በክርስቶስ ዘመን የነበረችው ታላቋ ሮም ነች። ክርስቶስን አሳልፈው የሰጡት ወይም በመስቀል የገረፉ የቸነከሩት ከአይሁዳውያን ጋር የተባበሩት ወይም አይሁድን ወይም እስራኤልን በቅኝ ግዛት ይዘዋት የነበረችው ሮም ናት። ሮም እስካሁን ድረስ ዓለምን በውስጥ ታዋቂነት እየመራች ነው ያለችው። ምንም እንኳን አሁን ጣሊያን ዓለምን እየገዛች ባይሆንም በጵጵስናውና በክርስትናው ውስጥ ለውስጥ ባለው መንገድ ግን ዓለምን እየገዛች እንዳለች ነው ታሪክ የሚናገረው። ስለዚህ አሁን ያለው አገዛዝ የሮም አገዛዝ ነው፣ ይቀጥላል ቴዎድሮስ እስከሚመጣበት ጊዜ ድረስ። ይህ የሮም አገዛዝ ነው። የኛ የሊዮን እነሱ ሊዮንን የሚከተሉት የሊዮን የሚባለው አሪዮስና ንስጥሮስ ብለን እንደምንላቸው የሊዮንን ትምህርት ተከትለው ነው የሚሄዱት። ስለዚህ የኛ ትምህርት ነው ትክክለኛው የመጽሐፍ ቅዱስ ትምህርት ብለው ያምናሉ። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ከኦሪየንታል በላይ ታቦትንም ይዛ ትክክለኛውን ሃይማኖት በዓለም ላይ የምታስተምር ሆና እንደምትወዳደርና አሁንም እንዳነበብኩላችሁ የእስክንድሪያው ሊቀ ጳጳስ ማለት ያው የእስክንድሪያው ሊቀ ጳጳስ ማለት የኢትዮጵያ ጳጳስ ማለት ነው። በሚሰዋው መስዋዕት ላይ አነ ውእቱ ክርስቶስ ብሎ ኢየሱስ ክርስቶስ እንደሚገለጥ ነው ያነበብነው። አሁንም የሚቀጥለውን ታሪክ ደግሞ አባ ጊዮርጊስ ዘጋስጫ በታሪካቸው የሚነግሩን ይሄንን ነው። እስቲ እናንብበው። የኢትዮጵያ ንጉስ ወደ ኢየሩሳሌም ቢሄድ የሮም ንጉስ ወደ ቆስጠንጢንያ ይሄዳል።
የኢትዮጵያ ንጉስ ከእስክንድሪያ ሊቀ ጳጳስ ጋር ይመጣል። የሮም ንጉስ ከቁስጥንጥንያው ሊቀ ጳጳስ ጋር ይመጣል። በአባ ሲኖዳም ቤት ይገናኛሉ። የሮሜ ንጉስ ከቁስጥንጥንያው ሊቀ ጳጳስ ጋር የኛ ሃይማኖት ይሻላል ይላል። ዳግመኛም የኢትዮጵያ ንጉስ ከእስክንድርያው ሊቀ ጳጳስ ጋር የኛ ሃይማኖት ትሻላለች ያማረችም ናት ይላል። እናንተ የሮሜ ሰዎች በትስብእትና በመለኮት መካከል መለያየትን አደረጋችሁ የማይከፋፈለውን ከፈላችሁ፣ የማይለይ እርሱን ከፈላችሁት። ከዚህም በኋላ ስለ ነገር ክርክርም በመጽሐፍት ቃል ክርክር ይበዛል። የብሉይ መጽሐፍቶቻቸውን ትውፊት ንግሥት አዜብ ከኢየሩሳሌም በመጣች ጊዜ ነውና የአዲስ መጽሐፍቶቻቸውን ትውፊት በሮሜ ቅዱሳን መምጣት ጊዜ ነውና። ከዚህም በኋላ የኢትዮጵያ መምህራን የሮሜ መምህራንን ያሸንፏቸዋል። መጽሐፍቶቻቸውም ከዓለም ዳርቻ ሁሉ መጽሐፍት ይልቅ በርትተዋልና። ስለዚህም ነገር ኢሳይያስ እንዳለ አፍረት ይሆንባቸዋል። ማሸነፍ የኛ ሊቀ ጳጳሳትና ከናንተ ሊቀ ጳጳሳት በመሰዊያው ላይ መንፈስ ቅዱስ በወረደበት ይሁን ብለው ከዚህም በኋላ የሮሜ ሊቀ ጳጳስ በአንድ መሰዊያ የእስክንድርያው ሊቀ ጳጳስ በአንድ መሰዊያ በማድረግ በመለካውያን በያዕቆባውያን በአይሁድና በተንባላት በአሕዛብም ፊት ይቀደሳል። ከዚህም በኋላ ጎኖቹ የወርቅ ሐመልማል፣ ክንፎቹ የፀሐይ ወጋገን፣ ጫፉ የመብረቆች ብልጭልጭታ፣ ሆዱና ደረቱ የኢያስጲድ ዕንቁና የሰርዲዮን፣ አንገቱም የብርሃን ላንቃ፣ መልኩ የሚያንጸባርቅ፣ ዓይኖቹም የጳዚዮን፣ በራሱም ላይ ትዕምርተ መስቀል፣ ዓይኖቹም የጳዚዮን፣ በራሱም ላይ ትዕምርተ መስቀል፣ በብርሃን ማዕተብም እኔ የናዝራውያን አምላካቸው የናዝሬቱ ናዝራዊው ኢየሱስ ክርስቶስ ነኝ ብሎ የሚጮህ የበጉ መልክ ስዕል ባለበት ነጭ ርግብ አምሳል መንፈስ ቅዱስ በእስክንድርያው ሊቀ ጳጳስ መሰዊያ ላይ ይወርዳል። ከዚህም በኋላ የኢትዮጵያ ንጉስ ይደሰታል። ከወገኖቹም ጋራ በእልልታ ቃል ይጮሃል። የእስክንድርያው ሊቀ ጳጳስ ከግብጽ ኤጲስቆጶሳትና ከመምህራኖቻቸው ሁሉ ጋራ በኢትዮጵያ ሰዎች ደስ ይሰኙባቸዋል። በመጽሐፍቶቻቸውም ቃል የእግዚአብሔር ፈቃድ ሆኗልና። ስለዚህ ነገር ኢሳይያስ ግብጻውያን በኢትዮጵያ ይመካሉ አለ። ኢሳይያስ 20 ቁጥር 5 የግብጽና የኢትዮጵያ ሰዎች በሃይማኖት አንድ በክህነትም የሚተባበሩ ናቸውና። ከዚህም በኋላ የሮሜ ሰዎች ሊቀ ጳጳሳቸውን ከንጉሳቸው ከኤጲስቆጶሳቸውና ከጉባኤያቸው ከተሰበሰቡት ሁሉ ጋር በእፍረትና ሐሳርን ይለብሳሉ። ስለዚህም ዳዊት ኢትዮጵያውያን በፊቱ ይገዛሉ፣ ጠላቶቹም አመድን ይቅማሉ አለ። መዝሙር 71 ቁጥር 8 እስከ 9 በእውነት ጠላቶቹ አመድን ይቅማሉ። ይኸውም ስለ መለካውያን የስብከታቸው ጉስቁልና ነው። መለካውያን ማለት የንጉሥ ሰዎች ማለት ነውና የኢየሱስ ክርስቶስ ሰዎች ማለትም አይደለም። ቅጣትና ስደትን ስለመፍራት ንጉሥ መርቅያን ወደ ወደደው ተመልሰዋልና ስለዚህም ንጉሳውያን ተባሉ። ክርስቶሳውያን ግን አይደሉም። መላኪ ማለት በአረብ ቋንቋ ንጉሥ ማለት ነውና የሃይማኖታቸው ስያሜ ክህደታቸውን ያሳውቃልና ለእግዚአብሔር ከሚያደሉ ይልቅ ለንጉሥ አድልተዋልና ንስሐ ገብተው ከረከሰች ሃይማኖታቸው በሚመለሱ በእስክንድርያው ሊቀ ጳጳስ መሰዊያ ላይ የመንፈስ ቅዱስ መውረድ ባዩ ጊዜ ሰይጣን በአፎቻቸው አፍ ያለባቸውን የሐሰት መጽሐፍ
የሆኑ መጻሕፍቶቻቸውን ወደ ጥልቅ ባህር ይወረውራሉ። ዳግመኛም ክህደትን ያስተማራቸው አባታቸው ሊዮን ይረግሙታል። ከዚህም በኋላ ፍቅርና ስምምነት፣ ሰላምን በኢትዮጵያ ንጉሥና በሮም ንጉሥ መካከል ይሆናል። ይኸውም የአንበሳ ደቦል ነው። የኢየሩሳሌም መንግስት ወደ ሮም ንጉሥ ይመለሳል። የምስርና የግብጽ መንግስታትም ወደ ኢትዮጵያ ንጉሥ ይመለሳሉ ይላል አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ገጽ 61 እስከ 63። እንግዲህ አሁን እንዳነበብነው አባ ጊዮርጊስ ዘጋስጫ ስለ ፍጻሜው ዘመን በሮም ንጉሥና ጳጳስ እንዲሁም በኢትዮጵያ ንጉሥና ጳጳስ መካከል ያለውን የሃይማኖት ፉክክር ልክ ባለፈው በኤልያስ ነብይና በአክዓብ ሐሰተኛ ነቢያቶች ወይንም ኤልዛቤል በጉልምቱና ባዘጋጀቻቸው በነዛ በሐሰተኛ ካህናቶቿ አማካይነት የሚደረገውን የመስዋዕት ማሳረግ ፉክክር አሁን ደግሞ በዚህ ዘመን እንደምንመለከተው ነው የሚያሳየው። የሚገርማችሁ ነጮች ይህንን የብራና ታሪክ ይህንን ትውፊታዊ ትንቢት በደንብ ነው የሚያውቁት። የሳጥናኤል ጎል ኢትዮጵያ የሚለውን መጽሐፍ ካነበባችሁት በዛ ውስጥ በደንብ ነው የምታገኙት። በተለይ የሳጥናኤል ጎል ኢትዮጵያ ቁጥር 2 ነው። መጽሐፉ ተረት አይደለም፣ ታሪክም ብቻ አይደለም፣ እንደ ትንቢትም የሚያደርገው መጽሐፍ ነው። ምንም እንኳን ጸሐፊው ከምንም ተነስቶ የጻፈው ከምንም እኛ መጽሐፍ ውስጥ ያለውን ታሪክ ግን ከመጽሐፍ ቅዱስና ከኢትዮጵያ ታሪክ አገናኝተን እየተፈጸመ ያለውን ታሪክም አገናኝተን እውነትነት ያላቸውን ታሪኮች እንወስዳለን። ስለዚህ አባ ጊዮርጊስ ዘጋስጫ በራእይ የተመለከቱት ይሄ ታሪክ የኢትዮጵያው ሊቀ ጳጳስ ወይንም የእስክንድርያው ሊቀ ጳጳስ ማለት ነው ከቆስጠንጢንያው ሊቀ ጳጳስ ጋር ወይንም ከሮም መንግስት አገዛዝ ጋር የሚደረገው ውድድር የናዝሬቱ ኢየሱስ ክርስቶስ እኔ ናዝራዊ ነኝ ብሎ መንፈስ ቅዱስ በርግብ አምሳል መጥቶ መስዋዕቱ ላይ እንደሚያርፍ የሮሙም ንጉስ መስዋዕት ተቀባይነት እንደማያገኝ ልክ እንደ ኤልያስ የኢትዮጵያ መስዋዕት ተቀባይነት በማግኘቱ የሮም ነገስታትና የሮም ሐሰተኛ ካህናቶች ተዋርደው የኢትዮጵያ ሕዝብና የኢትዮጵያ ካህናት የኢትዮጵያ ጳጳሳት ከዓለም ሕዝብ ጋር አንድ እንደሚሆኑ በተለይ ከሮም ሕዝብ ጋር አንድ እንደሚሆኑ በሃይማኖት ሕዝቡ እንደሚጠመቅ በአንዲት ቤተክርስቲያናችን ሃይማኖት እንደሚያምን ነው የሚያሳየው። እስቲ ወደሚቀጥለው ታሪክ ደግሞ እንለፍ። ሌላ መጽሐፍ ላይ ስለ ቴዎድሮስ ምን እንደሚያወራ እንመልከት። በገድለ ፊቅጦር ውስጥ ያለውን የቴዎድሮስን ታሪክ ደግሞ እንመልከት። ይህ ገድለ ፊቅጦር የሚለው መጽሐፍ ገድል የምታገኙት ከሌላ አባት ታሪክ ጋር ነው። ገድለ ፊቅጦርና አባ በጉ የሚል መጽሐፍ ታሪክ ያላቸው አባት ወይንም 35 ቀን ነው 38 ቀን ውሃ ሳይጠጡ ተአምር ያሳዩ አባት ናቸው። መጀመሪያ ሽፍታ ነበሩ። እንዲሁም ከዛ በኋላ ጻድቅ ሆነው እንደ ሙሴ ጸሊም ወይም እንደ ኢትዮጵያዊው ጻድቅ እንደ ሙሴ ጸሊም ማለት ነው። ልክ ከሳቸው ታሪክ ጋር ነው ይሄንን ገድል የምታገኙት። የሁለቱ ገድል አንድ ላይ ነው የተጻፈው። እኔ ያገኘሁትን ነው የምነግራችሁ። እንዲህ ይላል ታሪኩ፣ የቴዎድሮስ ታሪክ በዚህ ገድል ላይ ያን ጊዜ ይላል በፍጻሜው ዘመን ማለት ነው። እንግዲህ በፍጻሜው ዘመን ላይ ኢትዮጵያ ገናና ነች ብያቸዋለሁ። ቴዎድሮስ መጥቶ ዓለምን በሙሉ አንቀጥቅጦ እነ ኦባማ እነ ትራምፕ እነ ቡሽ ከሚገዙት አገዛዝ በላይ ኢትዮጵያ በዓለም ላይ ገናና የምትሆንበት ዓመት እንደቀረበ የምናይበት ጊዜ እንደሆነ ሁላችንም እንደርስበታለን። አንዳንድ ትንቢቶች ከአይምሮ በላይ ሲሆኑ ጊዜውን ጠብቆ እስኪፈጸም ማየቱ ይሻላል የሚል ነገር ያስብላል። በኢየሱስ ክርስቶስ ዘመን አንዳንድ ትንቢቶች በጣም አስደንጋጭ ትንቢቶች ይፈጸማሉ ሲባል
ትንቢቱ መጥቶ እስከሚከናወን ድረስ ባለማመን የሚጠብቁ ሰዎች አሉና መብቱ እኛ ጋር ስለሆነ ባለማመን መጠበቅ እንችላለን። ከፈለግን አምነን መጠበቅ እንችላለን። ዋናው ታሪኩ ስለተጻፈ የኛ ማመንና አለማመን ምንም የሚያመጣው ለውጥ የለም ማለት ነው። በጊዜ ሁሉ ነገር ስለሚከወን ማለት ነው። ሮሜ ምዕራፍ 3 ቁጥር 3 ላይ የእግዚአብሔርን አምላክነት የሰው ልጆች አለማመን አያስቀረውም ይላል። ወይንም አለማመናችን የእግዚአብሔርን አምላክነት ያስቀረዋልን ብሎ ይናገራል ቅዱስ ጳውሎስ ሲናገር። ስለዚህ አመንም አላመንም ቴዎድሮስ ይመጣል። እንደሚመጣ እርግጠኛ ስለመሆን ማለት ነው። በትውፊት ማመን ካለብን እናምናለን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3 መርህ አላት። አንደኛው መርህ ዶግማ ነው፣ ሁለተኛው ቀኖና ነው፣ ሶስተኛው ትውፊት ነው። ስለዚህ ይሄ ዶግማም ቀኖናም ትውፊት ውስጥም ሊካተት የሚችል ታሪክ ነው ማለት ነው። እንዲህ ይላል ታሪኩ በገድለ ፊቅጦር በምዕራፍ 7 ከቁጥር 9 እስከ 24 ድረስ ነው የምታገኙት። እንዲህ ይላል። ያን ጊዜ ሁለቱ ነገስታትና ሊቃነ ጳጳሳት ሰራዊቶቻቸውም ሁሉ ካህናቶቻቸውም ሁሉ ሕዝቡም ወደዚህ ታላቅ ቤተክርስቲያን ይገባሉ። ሁሉም ሊቃነ ጳጳሳትም በሁለት ታቦት ላይ ይቀድሳሉ። በዚያን ጊዜ እያዩ መንፈስ ቅዱስ በነጭ ርግብ አምሳል ከብርሃን ጋራ የእስክንድርያው ሊቀ ጳጳስ በቀደሰው ቁርባን ላይ ይወርዳል። ያን ጊዜ የኢትዮጵያ ንጉሥ ይደሰታል፣ የእርሱ ሊቀ ጳጳስ ነውና፣ በእግዚአብሔርም ፊት የእርሱ ሃይማኖት ሕግ የተወደደ ሆኗልና። የሮም ንጉሥ ግን ከሕዝቦቹ ጋራ ያዝናል። መጻሕፍቶቻቸው ሁሉ ሰብስበው ወደ ባህር ይወረውሯቸዋል። ሃይማኖታቸውንም ስላጠፋና መናፍቅ ስላደረጋቸው የቀድሞውን ሊቀ ጳጳስ ሊዮንን ይረግሙታል። ሁሉም ወደ አንዲት የእስክንድርያ ሊቀ ጳጳስና የኢትዮጵያ ንጉሥ ሃይማኖት ይመለሳል። በዚያች ዕለትም በዓለም ሁሉ ደስታና ሰላም ይሆናል። እግዚአብሔርም ምድርን መልካም አድርጎላታልና እንድታፈራ ያዛል፣ በረከትም ይልካል። ያን ጊዜ ምድር ብዙ ፍሬን ታወጣለች። በሕይወት ያሉ ሁሉ ወደ ሙታን መቃብር ሄደው ዛሬ እኛ ያለንበትን ይህንን መንፈሳዊ ደስታ ታዩ ዘንድ ተነሱ ይሏቸዋል ይላል ገድለ ፊቅጦር ምዕራፍ 7 ቁጥር 9 እስከ 24 ላይ። አስተውሉ ምእመናን፣ ይህ በጣም ትልቅ ውድድር ነው። ኤልያስን ድጋሚ እንድናስታውሰው ያደርገናል። መጻሕፍቶቻቸውን በሙሉ እንዲያቃጥሉ ጳጳሳቸው ሐሰተኛውን መሪያቸውን ሊዮንን የቀድሞውን የበፊቱን ያሳሳታቸውን ሊዮንን ሁለት ባህሪ ያለውን ሊዮንን ይረግሙታል። የኢትዮጵያውም ሊቀ ጳጳስና የኢትዮጵያው ንጉሥ ቴዎድሮስ በሌላ መጠሪያ ስሙ ዮሐንስ የተባለው ይህ የኢትዮጵያ ንጉሥ ደስ ይለዋል። እግዚአብሔርም ከሰማይ ምድርን በበረከት ያጥለቀልቃታል። በረከትንም መልካም ነገርንም ይልካል። መልካም ነገርም እንድታፈራ ያዛታል ምድርን ይላል። እንግዲህ የሰው ልጅ በዚህ ንጉሥ ዘመን እንዴት አይነት ደስታ እንደሚደሰት አስቡት። እግዚአብሔር መቼ ያደርገው ይሆን? ቀኒቱን አናቅምና ነቅተን እንጠብቅ። እስቲ ደግሞ ወደሚቀጥለው ታሪክ ደግሞ እንግባ። የሚቀጥለው ታሪክ የአባታችን የአባ ሲኖዳ ራእይ ላይ የተጻፈ ነው። አባ ሲኖዳ በገድላቸው ላይ ወይንም ራእያቸውን ሲመለከቱ ወዲያው ሲያሰፍሩት እንዲህ ነበር ያስቀመጡት። ከዚህም በኋላ በዚያ ዘመን ሁለት ነገስታት ይነሳሉ ይላል። እንግዲህ ታሪኩን ከሚጀምርበት ከቀጥታ ልጀምርላችሁ ብዬ ነው። ብዙ ታሪክ ከስር ስለሚተርክ ማለት ነው። ከዚህም በኋላ በዚያ ዘመን ሁለት ነገስታት ይነሳሉ፣ አንዱ ስሙ ነው ይላል። አንዱ ስሙ ተብሎ የሚጠራ የሮም ንጉስ ነው። አንደኛውም ስሙ
ቴዎዳ የሚባል የኢትዮጵያ ንጉስ ነው ይላል። ቴዎዳ ማለት ቴዎድሮስ ማለት ነው። ከሊቃነ ጳጳሶቻቸው ጋር ከሰራዊቶቻቸውም ከህዝቡ ሁሉ ጋርም በኢየሩሳሌም ይሰበሰባሉ። ሃይማኖትን እያቀኑ በዚያች ለ7 ወር ይቀመጣሉ። ያን ጊዜም በየቋንቋቸው የኛ ሃይማኖት ይሻላል እያሉ ክርክር ሙግት ይሆናልና ከዚህም በኋላ የእስክንድርያው ሊቀ ጳጳስ ተነስቶ በጉባኤው ሁሉ ፊት እግዚአብሔር በጥንት ተፈጥሮ የፈጠራችሁ ተቀዳሚ ተከታይ የሌለው ብቸኛ ልጁን በማመን የጠራችሁ ወገኖቼ ስሙኝ። በዛሬው ዕለት ግሩምና ቅዱስ ራእዩን ተመለከትኩኝ። ነገር ግን ያየሁትን ራእይ ልናገርም በፈልግ የሚያምነኝ የለምና ነገር ግን ወደ ጎልጎታ ሰዎችን ላኩ። ከጌታችን መቃብርም መሬትን ወይንም አፈርን አምጡ፣ በቤተ ክርስቲያን ውስጥም እነሰንሰዋለሁ። የኛም የሚሆነውን ቅዳሴ በአንድ ወገን እንቀድስ፣ የሮሜም ሊቀ ጳጳስ በሌላኛው ወገን ቅዳሴውን ያድርግ። ሰዎች ሁሉ እየተመለከቱ ከኛ በአንዱ ላይ ከሰማይ ተአምር ከሆነ ከዚህም በኋላ በዚያ ሃይማኖት በአንደኛው ላይ እንተባበር፣ ህዝቡም ሁሉ በዚያ ሃይማኖት አንድ እንሆናለንና ይላሉ ይበል ይላል። ይኸውም ህዝቡ የዚህን ፍጻሜ የሚያይ ንዑድ ክቡር ነውና በአንድ ቃል ተስማምተናል ይላሉ። አይሁድም የአማናውያንም አረማውያንም ከነዚህም በአንዱ መሠዊያ ላይ ተአምር ከሰማይ ሲወርድ ካየን ዛሬውኑ ክርስቲያን እንሆናለን ብለው ይላሉ። ከዚህም በኋላ ለ3 ጊዜያት ኪርያላይሶን 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 እያሉ ቅዳሴን ያደርጋሉ። ከዚህም በኋላ መንፈስ ቅዱስ ፊቱ የሰው መልክ በሆነ በነጭ ርግብ አምሳል ይወርዳል። አንገቱ እንደ ንስር ረጅም ነው። የጀርባው ጸጉር መልኩ እንደ ኢያስጲድና ሰርዲዮን ዕንቁ ነው። ክንዶቹም የ7 ዓመት ልክ እንደሆነ ቀስተ ደመና ብልጭታን ያንጸባርቃል። እግሮቹም እንደ ሊባኖስ ብረት ነው። ራሱና አይኖቹም እንደ ፀሐይ የሚያንጸባርቅ ናቸው። ሆዱ በሰንፔር ዕንቁ እንዳጌጠ እንደ በረዶ ነጭ የሆነ እንደ ዝሆን ጥርስ ነው። ይህንን ደግሞ በመኃልየ ዘሰሎሞን ምዕራፍ 5 ቁጥር 12 ላይ ታገኙታላችሁ። ከአፉም 12 ጫፎች ያሉት የእሳት ልሳን ይወጣል። በራሱም ላይ የብርሃን ማኅተም የቆመ ነው። በብርሃን ማኅተም ውስጥ በግልጥ 7 አይኖችና አቅርንት ባለው ነጭ በግ በሰው አንደበትም እየተናገረ በግልጥ ይታያል። የያዕቆባውያን አምላካቸው የናዝሬቱ ኢየሱስ ክርስቶስ እኔ ነኝ ይላል። ይህንንም ብሎ የእስክንድርያው ሊቀ ጳጳስ በሰዋው መስዋዕት ወንጌል ላይ ይቀመጣል። ሰው ሁሉ እያየው በክንፉ ዓለምን እየጋረደ ወደ ሰማይ ወደ ውስጥ ያርጋል። ከዚህም በኋላ የኢትዮጵያ ንጉስ ከሰራዊቱ ጋር በእልልታ ቃል ከሰራዊቱ ጋር ይመላለሳል። የኢትዮጵያንም ንጉስ ሃይማኖት እግዚአብሔር ወዶታልና ሮምንና መለካውያን የስህተት መጻሕፍቶቻቸውን አቃጥለው ወደ ባህር ውስጥ ይወረውራሉ። ሮማውያን፣ ኢጥሙቃን፣ አይሁዶች በመላው በአንድነት በሥላሴ ስም ይጠመቃሉ። አዋጅ ነጋሪትም አስቀድሞ ሐዋርያት በዓለም ዳርቻዎች ሁሉ አስተማሩ። ዛሬ ግን እንዳያችሁትና ቃሉን እንደሰማችሁት እርሱ ራሱ ሐዋርያ ሆነ። ሂዱ፣ አይሁድ ለአይሁድ፣ ኢጥሙቃን ለኢጥሙቃን፣ አርሚ ለአርሚ ወይንም አረማዊ ለአረማዊ ማለት ነው። በዓለሙ ሁሉ ቃሉን አስተምሩ። ለአረማዊቷ ሀገር ወዮላት! ጥቋቁር የሆኑ ከኢትዮጵያውያን ንጉስ ሰራዊት ብዛትና ከብዙዎች ታላላቅ ወይንም ከአረማውያን የተነሳ ለማፍረስ አንድ ድንጋይ እንኳን አትደርሳቸውም
የምስርን ንጉሥ ሽሮ በእርሱ ምትክ ሌላ ይሾማል። ከግብፅ ግብርን ይቀበል ዘንድ ግዮንን ይመልሳታል። የሮም ንጉሥም ኢየሩሳሌምን ይገዛታል። የኢትዮጵያዊ ንጉሥም ምልክቱ ይኸው ነው። መልከ መልካም ረጅም፣ በጡቶቹ መካከል የመስቀል ምልክት አለው። ከዚያም ወደ ሀገራቸው ይመለሳሉ። ከዚህም በኋላ ለ40 ዓመት አጋንንት ይታሰራሉ። በዓለም ሁሉ ጸጥታ፣ ደስታና ሰላም ይሆናል። ከሰላምን ብዛት የተነሳ ያለ ደመና ዝናብ 7 ቀን ይዘንባል። ሰውም ሁሉ እግዚአብሔርን ለማመስገን ገነት ይሆናል። እኛንም ከነርሱ ጋር አንድ ያድርገን፣ አሜን። በዚያን ዘመን የሚሞት ያለ ጭንቅ ይሻገራል። ሞት የሚያመጣ ጠብ ሁሉ ተሽሯልና ከጾምና ከጸሎት ውጪ ጠብ የለም። ተድላ ደስታ እንጂ ኃጢአት የለም። ከዚህ በኋላ 7 ነገሥታት ተነስተው ይነግሳሉ። ስማቸውም የአንደኛው አ ነው፣ የሁለተኛው ሮ ነው፣ የሶስተኛው ወ ነው፣ የአራተኛው ፈ ነው ወይንም ፊ፣ የአምስተኛው ማ ነው፣ የስድስተኛው ዮ ነው። በሰባተኛው ሐሳዊ መሲህ ይነሳል። ከዚህም የእግዚአብሔር ቃል እንደ ነጣቂ መብረቅ ይወጣል። በሰው ሁሉ ፍርዱን ያቆማል። ከሱም እጅ የሚያመልጥ የለም። ከዚያም ወደ ዘላለማዊ ርስቱ ይገባል። ይህ ዓለም ያልፋል። በቃሉም ሆነ በሕሊና ይህንን ዓለም ማን የሚያስበው የለም። ራእየ ሲኖዳ ምዕራፍ 7 ሙሉን አንብቡት። እንግዲህ እዚህ ላይ ዘርዝሮ ነው የጠቀሰልን፣ ስማቸውንም ጭምር የኢትዮጵያው ንጉሥ መልኩ መልከ መልካም እንደሆነ፣ ያማረ እንደሆነ፣ ከጥቁር ወገንም እንደሆንን። ይሄ ማለት እንግዲህ ኢትዮጵያውያኖች ያለነውም አጋጣሚ ሆኖ በአፍሪካ ቀንድ በኩል ነው። ቀንድ ደግሞ ጠላትን መከላከያ ነው፣ መውጊያ ነው። ስለዚህ ኃያልነቷ የሚገለጥበት ቦታ ላይ ነች ያለችው በጂኦግራፊካል አቀማመጧ ራሱ። ከዛ በመቀጠል ደግሞ ኢትዮጵያዊነት ይጎላል በዓለም ላይ። እግዚአብሔርን ያመነ ሕዝብ በሙሉ ኢትዮጵያዊ ይባላል ማለት ነው። ሂዱና አስተምሩ ብሎ የሚልካቸው ሁሉንም ነው ማለት ነው። ያያችሁትን ተናገሩ ይላል። በእርግጥም ስታስቡት በድሮ ዘመን ቴክኖሎጂ አልነበረም። አሁን ግን ይህ መስዋዕት በሚቀርብበት ሰዓት በቴሌቪዥን በቀጥታ ስርጭት የምናይበት አጋጣሚ ይኖራል ማለት ነው። ለምን የዓለም ሕዝብ በሙሉ ይሰበሰባል ነው የሚለው። ወደ ቦታው መሄድ ሳይጠበቅብን ሁሉም በቦታው ላይ በቤቱ ሆኖ በቴሌቪዥን ስርዓቱን የሚከታተልበት አጋጣሚ ይኖራል ማለት ነው። ከዛ በተረፈ በቦታው ላይ መገኘት የሚገባቸው ትልልቅ ባለስልጣናት ተገኝተው ቦታው ላይ ሊከታተሉ ይችላሉ። ለምን የዓለም ነገስታት ናቸው። እንደ ንጉስ ብቻ አታስቡት። አሁን ባለው ጠቅላይ ሚኒስቴርነት አሁን ባለው አገዛዝም አሰራር ውስጥ ይወትና በዓለም ላይ አሁን ያለውን አሰራር አይታችሁ እንዴት አይነት ከባድ እንደሆነና ምን ያህል የኒውክሌር የጦር መሳሪያዎች እንዳሉ ኢትዮጵያ እንግዲህ ሀያል ከሆነች ወይ ይኖራታል ወይ ደግሞ ከኒውክሌር በላይ የሆነ ኒውክሌርን የሚያከሽፍና የሚያመክን ሌላ የራሷ የሆነ ኃይል ይኖራታል ማለት ነው። ስለዚህ እግዚአብሔር የሚገልጥ ተአምር አለ ማለት ነው። እንግዲህ ኢትዮጵያ ሀያል ስትሆን ኒውክሌርን የሚረታ የሚያሸንፍ ሌላ የራሷ የሆነ ኃይል ይኖራታል፣ ወይንም ኒውክሌር በሙሉ የራሷ የሚሆንበት አጋጣሚ ይኖራል ማለት ነው። አይታወቅም። እንግዲህ ስማቸውንም ጭምር ነው እንግዲህ የተናገረው። ከኢትዮጵያዊ ቴዎድሮስ ሃይማኖትን አንድ ካደረገው ከቴዎድሮስ በኋላ 7 ነገስታት ይነግሳሉ። 7ኛው ግን ሐሳዊ መሲህ ነው ይላል። ያ ሐሳዊ መሲህ ይነሳል። እሱ በሚነሳበት ሰዓት ደግሞ እግዚአብሔር እጁን ይከታል። ምክንያቱም ሐሳዊ መሲህ የሚነሳው እንደ ቀላል አይደለም። በራሱ በክርስቶስ ሕልውና ላይ ነው የሚነሳበት። ክርስቶስን ራሱን እየተሳደበ ራሱ አምላካችንን እየተሳደበ ነው የሚነሳው። አውሬው በሚነሳበት ዘመን ከሚታዩት 7 ምልክቶች ውስጥ ዋናዎቹ ግብረ ሰዶም ማስፋፋትና የክርስቶስን ስም መሳደብ ነው። ስለዚህ
አሁን መሳደብ ጀምረዋል። መጀመሪያም ፍጡር ነው ብለውታል። ከዛ ቀጥሎ ደግሞ አማላጅ ነው አሉት። ከዛ ቀጥሎ ደግሞ ጓደኛቸው አደረጉት። እያሉ እየወረዱ ሐሰተኛ ነቢያቶች ጭራሽ ኢየሱስ ክርስቶስን የበታች አድርገው እነሱ የበላይ እየሆኑ ይመጣሉ ማለት ነው። ተአምራቶቻቸውን፣ ምትሃቶቻቸውንና አስማቶቻቸውን እያሳዩ ስልክ ቁጥርሽን ላውቀው እችላለሁ፣ ኬስሽ ውስጥ ያለውን ነገር አውቀዋለሁ፣ በቤትሽ እንዲህ አይነት ነገር አለ፣ እንደዚህ እያለ ችሎታውን የሚያሳይበት መድረክ እያደረገ ሐሳዊ መሲሖች ወይንም ሐሳዊ ነቢያቶች የሚነሱበት ዘመን መጥቶ ራሱን በደንብ አድርጎ መንገድ ጠራጊዎቹ ባዘጋጁለት መንገድ የሚያጸናበትን መንግስት ካመቻቸው በኋላ ከዛ በኋላ የዛን ጊዜ ቦታው ላይ ማን እንደሚቀመጥ እያሰበ ባለበት ቅጽበት ውስጥ እግዚአብሔር ይገለጣል ማለት ነው። እስቲ ፍካሬ ኢየሱስ ላይ ያለውን ደግሞ ታሪክ እንመልከት። እስቲ ስለ ቴዎድሮስ ፍካሬ ኢየሱስ ላይ ምን ተብሎ እንደተጻፈ እናንብብ። እንዲህ ይላል። ፈቃዴን የፈጸሙና ያተረፍኳቸውን የሚሰበስባቸው ስሙ ቴዎድሮስ የሚባል ንጉሥ ከምስራቅ አመጣለሁ። ምድርን የሚባርካት ጳጳስ ይመጣል። የፈረሱትን አብያተ ክርስቲያናትን በመላው በዚያ ዘመን ያለ ስንፍና ያነጻሉ። በዚያ ዘመን መዓቴን አርቃለሁ፣ ምሕረቴን ቸርነቴን እልካለሁ። ሰላሜን ላተረፍኳቸው በምድር ላይ አወርዳለሁ። እንደ ቅቡ የሆነ ዝናብን ያለ ደመና እስከ 8 ዕለት አዘንባለሁ። በዚያን ዘመን ሁከት፣ አመጽ፣ ነገር፣ ጥል፣ ጦር የለም። በንጉሥና በጳጳስ ቃል ሁሉ ይቀናል፣ በረከት ይመላል። የፈረሱ ነገሮች ሁሉ ይታደሳሉ። በምድር ሁሉ የእግዚአብሔርን ስም ከመፍራት ጋር ደስታ ይሆናል። በዚያን ዘመን ጠብ፣ ክርክር፣ ቅሚያ፣ ግድያ የለም። ፍቅርና ሰላም በምድር ላይ ይጸናል። ያለ ስንፍና 40 ዓመት በደስታ በምስጋና ለእግዚአብሔር ይገዛሉ። ከእርሱ ቀጥሎ 3 ነገሥታት በአንድ ዓመት ይነግሳሉ። ከእነርሱ ቀጥሎም አንዱ ወደ ምስራቅ፣ አንዱ ወደ ምዕራብ፣ አንዱ ወደ ደቡብ ይሄዳል። ከዚያም ቀጥሎ ሐሳዊ መሲሕ ይመጣል። ሰዎችን ሁሉ ያስታቸዋል። በየሀገሩ ሁሉ ንውጽውጽታ ይሆናል። የሰማያት ኃይል፣ ምድር፣ ዓለም በመላው ይናወጣሉ። ፀሐይና ጨረቃም ያልፋሉ፣ ከዋክብት ይወድቃሉ፣ ሰማይና ምድር ይጠፋል፣ ያልፋል፣ ቃሌ ግን አያልፍም ይላል። ይሄ በማቴዎስ 24:29 እስከ 30 ድረስ ያለውን በፍካሬ ኢየሱስ በአባቶቻችን ትርጓሜ መጽሐፍ ላይ ከገጽ 500 ጀምሮ እስከ 501 ድረስ ተጽፎ ታገኙታላችሁ። ይሄ በግልጽ የተቀመጠ ነገር ነው። ሐሳዊ መሲሕ መጥቶ 3 ዓመት ከ3 ወር ከመግዛቱ በፊት ቴዎድሮስ የሚባል ንጉሥ እንደሚመጣ፣ ይህም ቴዎድሮስ የሚባለው ንጉሥ ደግሞ ማን እንደሆነ ሲገልጸው ፈቃዴን የፈጸሙትንና ያተረፍኳቸውን የሚሰበስባቸው ነው የሚለው። ስሙ ቴዎድሮስ የሚባል ንጉሥ ከምስራቅ አመጣለሁ ነው የሚለው። አስቡት እንግዲህ ከምስራቅ ካለ የት ጋር ሆኖ እንደሚገዛ ማወቅ ይቻላል። ካርታውን ማሰብ ይቻላል። አብያተ ክርስቲያናት ይታነጻሉ ይላል። እየታነጸ ነው አይደለም የሚለውን አሁንም ማወቅ ይቻላል። በትክክል የፈረሱ ነገሮች ይታደሳሉ። እግዚአብሔር ምሕረቴን አወርዳለሁ፣ ራእይም ማሳያቸው ሰዎች ይበዛሉ ይላል። አሁን በየትኛው ሃይማኖት ውስጥ ሆኖ እግዚአብሔር ይሄን እያደረገ እንደሆነ ማሰብ ይቻላል። በጣም ተራ ለተባሉ ሰዎች መገለጥ ሲታይ የቤተ ክርስቲያን አገልጋዮች ቢቃወሙትም ወደው አይደለም። ምክንያቱም በተያዙት ተይዞ ሊሆን ይችላል። እግዚአብሔር ግን ጾታ ሳይመርጥ፣ እድሜ ሳይመርጥ፣ ስልጣን ሳይመርጥ
ትልቅ ነው ትንሽ ነው ሳይል ንጹህ ልብ ላለው እግዚአብሔርን ያዩታል እንደተባለ ንጹህ ልብ ላለው ራእዩንና መልእክቱን ይገልጣል። ስለዚህ እግዚአብሔር የወደዳቸው ራእዩ ተገልጦላቸው ወይንም ደግሞ ድንግል ማርያም መላእክትም ተገልጠውላቸው የነገሯቸው መልእክት ለሰው ሊያስተላልፉ ሲመጡ እንዴት አይነት መገፋት እንደሚገጥማቸው ሁላችንም ማስተዋል አለብን። ምን ዘመን ላይ እንዳለንም ማስተዋል አለብን። በትክክል ፍጻሜው ዘመን ላይ መሆናችንን የምናውቅበት ትልቁ ትንቢት ነው። የቴዎድሮስን ትንቢት በደንብ ማጥናት አለብን። እኔ አሁን በግርድፉ ነው እያነበብኩ እያለፍኩ ያለሁት፣ ምክንያቱም ራሳችሁ እንድትዳኙ ብዬ ነው። እኔ ይሄ ነው ብዬ ማብራራት ስላልፈለኩ ማለት ነው። እንግዲህ አባቶቻችን ስለ ፍጻሜው ዘመን ባስተማሩን ታሪክ ውስጥ ብዙ የታዩላቸው ብዙ የተገለጡላቸውን ታሪኮች ለኛ ቁልጭ አድርገው ጽፈውልናል። ስለማናነባቸው ነው እንጂ የተጻፉ ነገሮችን ብናነብ የተነገሩን ነገሮች ብንሰማ እንዴት በዳንን ነበረ። የሚገርማችሁ ነገር አሁን እኛ በፊልሞቻችን ውስጥ አንዳንድ አክተሮችን ስንመለከት አንድ አይናቸውን በሆነ ጨርቅ ሸፍነው ወይንም የሆነ አይናቸው ፈርጦ ፈሶ በአንድ አይን ብቻ ፊልም የሚሰሩ አክተሮችን እናያለን። ፊልሙን እየሰሩት እያለ አይናቸው ሲጠፋ በአንድ አይን ብቻ ሲያሸንፉ፣ እንዲሁም ደግሞ ሆረስ የሚባለው የግብፁ አንድ አይን ምልክት አርቲስቶቹ ዘፋኞቹ በአንድ አይን ምልክት እያደረጉ ሲሰሩ እንመለከታለን። ከየትም አላመጡትም። የሚገርማችሁ ከኛው መጽሐፍ ላይ ነው። ሐሳዊ መሲህ መልኩ እንደዛ ነው ይላል የአባቶቻችን መጽሐፍ። የሚገርማችሁ የዮሐንስ ወንጌል ትርጓሜውን አንብቡት። የዮሐንስ ወንጌል ትርጓሜውን ስታነቡት ራእይ ዮሐንስ ምዕራፍ 13 ቁጥር 1 ላይ ያለውን ሲተረጉሙት እንደዚህ ይላል። ቆሻሻ የሆነ ሰው የሚሸት ሰው ያ ሐሳዊ መሲህ ማለት ነው ሲመጣ ምልክቶቹን ነው እንግዲህ አንድ አይኑ የፈረጠች፣ ሁለተኛው አይኑ ደግሞ የደፈረሰች ማለት ቀይ በጣም ብልዝ ያለ ማለት ነው። ፊልም ላይ በብዛት ይሄን ስትመለከቱ እንግዲህ ቀጥታ ነጮች ወይ ራሳቸው የድቃይ ናቸው ድቅል ናቸው የዚህ ዘንዶ ድቅል ናቸው ወይም የዚህ አውሬው ድቅል ስለሆኑ ታሪካቸውን በደንብ ያውቃሉ፣ ወይንም ደግሞ የኛን መጽሐፍቶች ወደ እነሱ ቋንቋ እየተረጎሙ ለመምሰል የሚያደርጉትን ጥረት በዚህ ውስጥ ማወቅ ትችላላችሁ። እንዲህ ይለዋል። አንድ አይኑ የፈረጠች፣ ሁለተኛው አይኑ የደፈረሰች፣ ከዛ በኋላ ደግሞ አወራጣቱ ጠማማ ነች ይላል። አፉ ደግሞ እንዳንበሳ ነው ይላል። አፉ እንዳንበሳ ነው። ይሄ እንግዲህ በጣም የሚገርም ነው። አባቶቻችን አይተውታል ማለት ነው። እግሮቹ ደግሞ እንደ ድብ ናቸው። አባቶቻችን ወለፎ ይሉታል። እግሩ ወለፎ ነው። ስለዚህ የሆነ ሊነግሩን የፈለጉትን ነገር ባለመቀበላችን የተነሳ ያም ማለት ገድላትና ድርሳናትን አስቀድመው ከኛ እጅ አስጥለው ስለ ታሪካቸው እንዳናውቅ ጥረት እያደረጉብን ስለሆነ ነው እንጂ ብዙ ነገሮችን ማወቅ እንችላለን። ትርጓሜ ራእይ ላይ ወይም የራእይ ዮሐንስ ትርጓሜ ላይ ገጽ 430 ላይ ታገኙታላችሁ። መጽሐፋችሁ ቤት ውስጥ ካለ ላይብረሪ ገብታችሁ ማንበብ ትችላላችሁ። አለ የመንፈሳዊ ላይብረሪ እና እባካችሁ አንብቡ። የአውሬውን መልክ እንደዚህ አድርገው በደንብ አድርገው ያስቀመጡልን። በጣም የሚገርመው ነገር በዚህ በሐሳዊ መሲህ ማንነት ላይ ወይንም በተክለ ሰውነቱ አገላለጥ ላይ ነብይት ሳቤላ ወይንም ደግሞ ራእየ ሳቤላ ከሚለው መጽሐፏ ላይ ይህች የብሉይ ኪዳን ነብይ ብዬ በነገርኳችሁ መጽሐፍ ላይ እንዲህ ተብሎ ተጠቅሷል። የዚህ የሐሳዊ መሲህ መልክ ወይም የሐሰተኛው ክርስቶስ ወይንም የአውሬው የ66 ገዢ የአውሬው መልክ እንዲህ ነው ይለዋል። የዚህ ሰው ምልክቱ እንዲህ ነው። ራሱ ትልቅ፣ አንገቱ ቀጭን፣ የራስ ፀጉሩ ያነሰ፣ ክንዱ የረዘመ፣ ጣቶቹ ያጠሩ፣ ቀኝ አይኑ
በደም የተነከረ ግራ አይኑ የሞተች ናት። ወደ ኢየሩሳሌም ይደርሳል፣ ከደብረ ጽዮን በታች ተራዳ ድንኳን ወይንም አዳራሽ ይተክላል ብላ ነብይት ሳቤላ ጽፋልናለች። የሷን መጽሐፍ ሙሉን ብታነቡት ጥሩ ነው፣ ደስ ይላል። 9 ፀሐዮችን የተመለከቱ የተለያዩ 100 ነቢያቶችን ህልም የተረጎመች ሴት ናት። የእያንዳንዳቸውን ህልም በአጠቃላይ ሁሉም 100 ነቢያቶች በአንድ ሌሊት ያዩት ህልም ተመሳሳይ ህልም ስለሆነ ለሁሉም የፈታችላቸው አንድ አይነት ህልም ነው። ፍቺውም ስለ ፍጻሜው ዘመን የሚያሳይ ነው። የመጨረሻዋ ፀሐይ በምትወጣበት ሰዓት የሚነግሰው ይህ ሐሳዊ መሲህ የሚባለው ንጉስ መልኩ ምን አይነት እንደሆነ ነው አሁን ያነበብኩላችሁ። ደግሜ ላንብብላችሁ። የዚህ ሰው ምልክቱ እንዲህ ነው ይላል፣ እንድታስተውሉት ነው። ራሱ ታላቅ፣ አንገቱ ቀጭን፣ የራስ ፀጉሩ ያነሰ፣ ክንዱ የረዘመ፣ ጣቶቹ ያጠሩ፣ ቀኝ አይኑ ደም የተነከረ፣ ግራ አይኑ የሞተች ናት። ወደ ኢየሩሳሌም ይደርሳል፣ ከደብረ ጽዮን በታች ድንኳን ተራዳ ወይንም አዳራሽ ይተክላል። እንግዲህ ይሄ አሁን በቴሌቪዥን ከምናያቸው ዜናዎች ውስጥ አንዱ ሊሆንም ይችላል፣ ለወደፊት የሚመጣም ነገር ነው። ዘመናችንን መዋጀት የኛ ፈንታ ስለሆነ ማለት ነው። እንድታስተውሉት የምፈልገው ነገር ግን አንድ ነገር አለ። በፊልሞቻቸው ውስጥ ሊነግሩን የፈለጉት በጣም ትልቅ ሚስጥር አለ። ሰይጣን ወይንም የዚህ ዓለም ገዢ በምልክት ያምናል። በምልክት ያምናል ማለት ሁሉም ነገሮቹን ምን በላው ምግብ፣ ምን ጠጣው መጠጥ፣ ምን ለብሰው ልብስ፣ ምን ጫማው ጫማ፣ ቀበቷችንን፣ ኮስሞቲክሶቻችንን፣ ምን ጨብጣቸው የመኪናችን መሪዎች፣ ምን ሳፈርባቸው ትራንስፖርቶች፣ ምን ገባባቸው ካፌዎች፣ ምን አዋራቸው ሰዎች፣ ቲሸርቶቻችን ላይ ያሉት ስዕሎች በሙሉ ምን አይነት አርማ ነው ያላቸው? ምን አይነት ምልክት ነው ያላቸው? ዲያብሎስስ ተጠቃሚነቱ ምንድነው? አሁን ይሄን ስላደረገ ምልክቶቹን በሙሉ በእያንዳንዱ የመኪና አርማዎች ላይ በእያንዳንዱ የማሽን እቃዎች ላይ ትርጉሙን በማናቀው መልኩ በሁሉም ነገር ላይ አርማውን አስቀመጠ ማለት እኛ ሳይገባን እየተጠቀምነው ቢሆንም እግዚአብሔርን እያመሰገንን የምንኖረው ግን እሱ ያ ምልክት በዓለም ላይ እንደዚህ በመሆኑ ተጠቃሚነቱ ምን ያህል ሰፊ እንደሆነ ማወቅ ይቻላል። በምልክት የሚያምን ነው በዓለም ላይ በሙሉ የኔ ንብረት አለ ብሎ ስለሚያምን ማለት ነው። አሁን አስቡት ቴክኖሎጂ እንደዚህ እየተጣደፈ እዚህ ዘመን ላይ የደረስ ነው። በጣም አጭር በሆነ ጊዜ ዓመት ውስጥ ነው። 100 ዓመት በላችሁ ያዙት። 100 ዓመት በቃ እነንትና መፈላሰፍ የጀመሩት ጥንት ቢሆንም እንደዚህ ሩጫ ግን ቴክኖሎጂ እየሮጠ በጣም አስገራሚ በሆነ መንገድ ከአይን በፈጠኑ ጀቶች ውስጥ እየተሳፈርን ባቡሮች፣ ትራንስፖርቶች፣ መኪናዎች፣ የተለያዩ በጣም አስገራሚ ድሮን ካሜራዎች፣ ውሃ ውስጥ የሚቀርጹ ካሜራዎች እንዲሁም ደግሞ የጦር ጀቶች፣ አስገራሚ የሆኑ በጣም ዘመናዊ የሆኑ ሞባይሎች፣ ስልኮች፣ ቴሌቪዥኖች ብዙ ነገር መጥቀስ ይቻላል። በአንድ ጊዜ እንዴት እንደዚህ ሊጣጣፍ ቻለ? 7000 ዓመት ሙሉ የሰው ልጅ አይምሮ ምን ነበርና ነው ዛሬ እንደዚህ በአንድ ጊዜ በ100 ዓመት ውስጥ እንደዚህ ተጣደፈው ብለን ስናስብ ምን ያህል የፍጻሜውን ዘመን ማሰብ እንድንችል ያደርገናል። ምክንያቱም 7000 ዓመት ኖረናል በምድር ላይ 7000 ዓመት ኖረን ያልተፈጸመ አንድም ነገር እንኳን ያልተፈለሰፈ እንደው መኪና እንኳን ወይ አውሮፕላን እንኳን ወይ የሆነ ባቡር እንኳን አልተፈለሰፈም። ሁሉ ነገር በዚህ 100 ዓመት ውስጥ የሆነ ነገር ነው። እንዴት ነው? ለምንድን ነው ሲባል አንድ ነገር ይጠቁመናል። እስራኤል ነፃነቷን ያገኘችው ወይም አንድነቷን ያገኘችው የተሰባሰበችው በ1948 እና 44 ዓመተ ምህረት አካባቢ ነው። ይሄ ደግሞ በመጽሐፍ ቅዱስ ውስጥ በማቴዎስ ወንጌል ምዕራፍ 24 ላይ ፍጻሜው ዘመን መድረሱን እንድታውቁ በለሷ ስታቆጠቁጥ የዛን ጊዜ እወቁ አለ። በለስ የተባለችው እስራኤል ናት። እስራኤል ከፍ ከፍ ስትል፣ እስራኤል በዓለም ላይ ስትገንን፣
አሁን ወደ ዋይት ሃውስ አካባቢ ወደ አሜሪካ ወደ አትላንታ ወደ ተለያዩ ቨርጂኒያ የተለያዩ ቦታዎች ብትሄዱ አይሁዲዎች ትልልቅ ቦታ ይዘው ነው የምታገኟቸው። በንግድም ትልልቅ ቦታ ይዘው ታገኟቸዋላችሁ። እነ ሮክፊለር እነዚህ በሙሉ አይሁዳውያን ናቸው። በብዛት የኢሉሚናቲ፣ ፍሪሜሰንስ፣ ራውንድ ቴብል የባፎሚት እምነት ተከታዮች አብዛኛዎቹ እነዚህ ሚስጥራውያን የዓለማችን ላይ ያሉት ባዕድ አምልኮ ተከታዮች አብዛኞቹ አይሁዲዎች ናቸው። የካባላና የታልሙድን የጥንቆላ አሰራሮችን እንድንከተል እያደረጉ የአውሬውን መምጣት ግዴታ መቀበል ያለባቸው እነሱ ስለሆነ ማለት ነው። ደግሞ በኢየሩሳሌም ውስጥ ነው ይነግሳል የሚባለው። ስለዚህ አሁን አሜሪካን በማያገባት ኢየሩሳሌም ድረስ ሄዳ ኤምባሲዋን ወደ ኢየሩሳሌም አሸጋግራ ከፍልስጤም ጋር ይሄን ያክል ጸብ ውስጥ መግባቷ ራሱ አንድ ትልቅ ምልክት ነው። የማይመለከታት ውስጥ መግባቷ አሜሪካ ቦታ ነው ስለራሷ የሚመለከታት። እንዴት ኢየሩሳሌም ድረስ ሄዳ እስራኤል ሀገር ድረስ ሄዳ ከፍልስጤም ጋር ትጣላለች? ምን አገባት? ይሄ የኢየሩሳሌም ቦታ ነው፣ ይሄ የእስራኤል ቦታ ነው፣ ኢየሩሳሌም የእስራኤል ናት ማለቷስ ምንድነው የሚመለከተው? ይሄ ስታዩት የሚያሳየው ምን ያህል በዓለም ላይ እንደ ባቢሎን እየገዛች እንደሆነ፣ እንደ ግሪክ እንደ ሜዶንና እንደ ፋርስ እየገዛች እንደሆነ ማሳያው ነው። ከዛ በተረፈ ደግሞ በትንቢተ ዳንኤል ከምዕራፍ 7 እስከ ምዕራፍ 12 ድረስ የተነገረውን በሌላ ጊዜ በሰፊው እንነጋገርበታለን። አሜሪካ ማናት የሚለውን ትምህርት በሰፊው እናየዋለን። አሜሪካ ዛሬ አሜሪካ የተባለችው በእርግጥ ከአንድ ሰው ስም ነው። አሜሪጎ ቬስፑሲ ከሚባል ሰው ነው። ቫስኮ ደጋማ አገኘዋት ይላል። እነ ማጅላን እነ ክርስቶፈር ኮሎምቦስ ምድርን ሲሽከረከሯት እነዚህ በሙሉ ለምንድን ነው ምድርን የተሽከረከሯት? በትንቢተ ዳንኤል ላይ የተጠቀሱትስ 4 ክንፎች ያሏት ወይንም 4 ጭንቅላት ያሏት የብረት ጥፍሮች ያሏት የብረት ጥርሶች ያሏት አስፈሪ አውሬ ልዩ ፍጡር ተነሳች ብሎ የሚጠቅሳት ለምንድን ነው ብሎን በሰፊው እናያለን። ያንን ነገር አብራርተን የምናይበትን ጊዜ እግዚአብሔር ያምጣልን። ሁላችሁም እንድታስተውሉ ነው። የሚገርማችሁ ከማን እንደሚወለድም ተጽፎልናል። የሐሳዊ መሲህን ትውልድ ይላል። እናቱ ነገደ ዳን ነች ይላል። አባቱ ከነገደ ኤሳው ነው ይላል። ኤሳው ማለት ሃይማኖቱን በምስር ወጥ የለወጠ ማለት ነው። ከያዕቆብ ጋር ተወዳድሮ ያዕቆብ በአባቱ ስር ቁጭ ብሎ ያድግ የነበረ የተባረከና የተመረቀ ልጅ ነው። ኤሳው ደግሞ ለሆዱ ብሎ ሃይማኖቱን የሸጠ ሰው ነው። ከእንደዚህ አይነት ምሳሌ ካለው ሰው የሚወለድ ሰው ነው። ነገደ ዳን ማለት ደግሞ ዳን የሚባለው የያዕቆብ ልጅ ነው። በትክክልም ከያዕቆብ ሚስት ሳይሆን ከያዕቆብ ሚስት ገረዶች የተወለደ ልጅ ነው። ከገረዶቹ በዛ ላይም ደግሞ ራዕይ ዮሐንስ ላይ ዳን የሚባለው ነገድ ነው አውሬውን ተከትሎ ሰራዊቱን አብዝቶ የሚመጣው። መልካቸውም ተቀይረው ሌላ አይነት መልክ ይዘው መጥተው እንደ ቫምፓየርም ብለን ልንጠራው እንችላለን። ወይም የሰው መልክ ያላቸው ግን ጅራቶቻቸው እንደ ጊንጥ የሆኑ ይላቸዋል ራዕይ ዮሐንስ ላይ። በደንብ ካነበባችሁት መልኮቻቸው የአውሬ የሆኑ የሚናደፉ ጊንጦች ይመጣሉ። ዓለምን የሚያጠፉት እነዚህ ፍጥረቶች እንደሆኑ ነው በመጽሐፍ ቅዱስ ላይ የምናገኘው። ስለዚህ ነገደ ዳኖች የዚህ አውሬ ተባባሪዎች እንደሆኑ ነው የሚያሳየው። አንዲት ሴት ድንግል ሴት ጸንሳለች ወንድ ልጅም ትወልዳለች የሚለውን ተግባር ለመፈጸምና ለማፍረስ መቃብር በዚህ በአረማዊ ሰው መቃብር ላይ ቆማ በዛ ቦታ ላይ መጥቶ አንድ አረማዊ ሰው ይገናኛታል። አሁን ከተባለው ነገድ ውስጥ ያለ ሰው ከዛ ሰይጣን መጥቶ ያድርባትና በትዕቢት ይነፋትና በድንግልና ነው ጸንሼ በድንግልና የወለድኩት ብላ ልጇን ለዓለም ታሳውቃለች። ደም እየጠጣ ያድጋል። ከዛ በኋላ ይሄው ልጅ አምላክ ነኝ ብሎ ይነሳና ሐሳዊ መሲህ ተብሎ በዓለም ላይ ለ3 ዓመት ከ3 ወር ከ6 ወር ይነግሳል ማለት ነው። ፀሐይን በእጁ ይዞ ጨረቃና ከዋክብትን አርግፎ ምልክትና ተአምራትን እስከማሳየት ይደርሳል። እኔ ነኝ ክርስቶስ ብሎ በግንባራቸው ላይ 666 ቁጥር ያለባቸውን ህዝቦች እንደ ፋብሪካ እየፈበረከ ትውልዱን በሙሉ
ካሰገደ በኋላ እግዚአብሔር ጣልቃ ገብቶ ስራው መስራት ይጀምራል ማለት ነው። በዚህ መካከል ላይ እግዚአብሔር ቅጣቱን ይጀምራል ማለት ነው። ለምን? ከተጻፈው ማለፍ ስለሌለበት። ይሄ ነው እንግዲህ አጠቃላይ ሐሳዊ መሲህ በሚመጣበት ዘመን የሚፈጸሙ ትንቢቶች። እነዚህ አሁን የሰማችኋቸው በሙሉ በብዛት በቤተክርስቲያናችን ላይ አልተነገሩም፣ አይነገሩም። ምክንያቱም ይሄ የማይነገርበት ምክንያት ከመጽሐፍ ቅዱስ ውጪ ማስተማር አንፈልግም የሚሉ አዳዲስ የቴዎሎጂ ምሩቃን ሰባኪያን የሚወጡበት ዘመን ስለሆነ ነው። ከመጽሐፍ ቅዱስ ውጪ ባለመስበካችን ደግሞ ተጎድተናል እንጂ አልተጠቀምንም። ስለዚህ ተጠቃሚ ምን ሆነው በጸሎት የተጓ አባቶቻችንን መጽሐፍ ጭምር ስናስተምርም ጭምር መሆን አለበት። ከዛ በተረፈ ደግሞ ከቴዎሎጂ ተመርቃችሁ የምትወጡ ሰባኪያን እባካችሁን በገድላትና በድርሳናት ውስጥ ያሉትን እውነታዎች ለማውጣትና እውነታዎቹን ለመግለጥ ሞክሩ። እውነታዎቹ ደግሞ መገለጥ ያለባቸው በኔጌቲቭ ወይም ደግሞ በአሉታዊ ሳይሆን በአዎንታዊ መንገድ ነው መገለጥ ያለበት። የሚጠቅሙ ነገሮች ናቸው። ተክለ ሃይማኖት አባታችን ኢየሱስ ክርስቶስን ወደውት መዝሙረ ዳዊት ጸልየው ነው ጸጋ የተቀበሉት። ከዛ በተረፈ ግን ሌላ ታሪክ መተረክ አስፈላጊ አይደለም። አርሴማም ክርስቶስ ሰምራም ቢሆኑ መላእክቶች በመጽሐፍ ቅዱስ ውስጥ ክንፎቻቸው ተዘርግተው ከሰማይ እስከ ምድር ታዩ እየተባለ ስለ ክርስቶስ ሰምራ ሌላ ነገር ማውራት፣ ስለ አርሴማ ሌላ ነገር ማውራት፣ ስለ ቅዱሳን እናቶችና አባቶቻችን ብዙ ነገር መተረኩ አስፈላጊ አይመስለኝም። መልሰን የራሳችንን ሃይማኖት መሳደብ፣ መልሰን መተረክ፣ ተመልሰን እስራታችንን ማጥበቅ ይመስለኛል። በትንቢተ ኢሳይያስ ምዕራፍ 28 ቁጥር 22 ላይ እስራት እንዳይጸናባችሁ አታፊዙ ይላል። እስራት እንዳይጸናብን ባናፌዝ ጥሩ ነው። እግዚአብሔር የሚቀጥለው ትምህርት ሰው ይበለን። ይቆየን። ወስብሐት ለእግዚአብሔር። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። እኔ ክርስቶስ ነኝ የሚሉ ሲመጡ በአሳቹ መንፈስ እንዳትናወጡ የጦርህንም ወሬ ልትሰሙ ግድ ነው። ዳሩ ግን አትፍሩ፣ ፍጻሜው ገና ነው። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። መንግሥት በመንግሥት ላይ ይነሳል በቁጣም ቸነፈርና ራብና ሐዘን ሲመጣ እነዚህ ሲሆኑ ፍጹም በየቦታው የምጣር መነሻ ጅማሬው እኮ ነው። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። ለስደት መከራ ለሞት ሲሰጧችሁ ስለ ስም የአሕዛብ ዓለም ሲጠላችሁ ፍጥረት ሲሰናከል እርስ በርስ ሲጣላ ጽናት ይኑራችሁ እንዳትስቱ ኋላ። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል።
አመፃ ብዛት ፍቅር ስትቀዘቅዝ በበቀል ርኩሰት ዓለም ሲደነዝዝ ምስክር እንዲሆን ወንጌሉ ሲሰበክ ጸሎት አይለይህ በመዓልትም በሰርክ የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። የጥፋት ርኩሰት መቅደሱ ላይ ሲቆም ክፋትና ተንኰል ተሹሞ ሲሰየም የሚሰማ ያስተውል ይጠንቀቅ ለራሱ መሆኑ ነውና ፍጻሜው መድረሱ። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። በክረምት በሰንበት ስደት እንዳይመጣ ዛሬ ነው መጸለይ ፍጻሜው ሳይወጣ። መከራው ሲያበቃ ፀሐይ ይጨልማል፣ ከዋክብት ረግፈው ምድር ይናወጣል። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። መለከት ይነፋል፣ ሰማይ ይከፈታል፣ ከመላእክቱ ጋር ጌታችን ይመጣል። ኃጥእ ዋይ ዋይ ይላል የማይጠቅም ጩኸት፣ ጌታ በዚያ ጊዜ አስበን በምሕረት። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል።